ሊባኖስ ግንብ ነው። ይመቸው ይመቸው፣ አባባል ይመቸው። አፍንጫዋሽ ወደ ደማስቆ ምንድነው አፋዛሽ እንደሚመለከት እንደ ሊባኖስ ነው። እና አሁን ይሄን የአምላክ እንትን ነው ለምትዩ እግዚአብሔር ብቻ ሳይሆን ሰለሞንም አሁን የአምላክ እዚህ ላይ ምንድን ነው የምንማረው ነው? አንድ ልጅ ከዚህ ምን ይማራል? ሰለሞን ሰው ልጅ ነው እኮ አባ። ሰለሞን ሰው ልጅ ነው፣ እንደፈለገ ሊያወራ ይችላል። ለምን ተካተተ መጽሐፍ ቅዱስ ላይ? ሁለት ሰለሞን ብቻ ሳይሆን ሰለሞን እና ሴቷ ስለ ዳሌ ስለምናምን የሚያወሩትን እሷም ጡት ሰጣለሁ ምናምን እያለችው እሱም ደግሞ ዳሌሽ ምናምን ወገብሽ እንደዚህ ሆኖ ምናምን። እኛ ምን አገባን? ይሄ የአምላክ ጽሑፍ ውስጥ የአምላክ መመሪያ መጽሐፍ ውስጥ መግባት አለበት። እኔ እኮ የሰለሞን መግባት የለበትም ማለት ደግሞ አንችልም። ምክንያቱም የእግዚአብሔር ሁላ ገብቷል። ገባሽ? ስለ እሱ የእግዚአብሔር ደግሞ ስለ አህያ ምናምን ቅድም ያለበትን አሳይቼሻለሁ። ስለ አህያ ብልት ምናምን ያወራል። የባሰ ማለት ነው። ይሄ እውነት አይደለም። ይሄ የተጨመረ ነው አይደለም። ፈጣሪ ሆኖ እንዴት እንደዚህ አይነት ነገር የማይሆን ነገር እስኪ ላይ 23 መዝገበሽ አይደል? ያንን ሄደሽ ቼክ አድርጊ። ቁጭ ብለሽ ይህንን ላንብበው ብለሽ ከፍተሽ እዩ። ከዛ በቃ እንዴ እኔ አሁን ይህን አምላክ ይህን ሊናገር አይችልም። አምላክ ሊናገር አይችልም። እንደዚህ አይልም። ይህ እኮ ግልጽ ነገር እኮ። ግን ሰዎች ናቸው። ሰዎች እንደዚህ ይጽፋሉ። ገባሻ? የጻፈው ማን ነው? ጻፊው ማን ነው? አይታወቅም። ዝም ብሎ ይጽፉና ሕዝቅኤል ነው ምናምን ይላሉ። አሁን ሕዝቅኤል እንደዚህ ይላል እንዴ? አሁን ቅድሜ ነገር ሕዝቅኤል ነው ምናምን ይላሉ። ግን እንደዚህ አይደለም። አይ ትንቢተ ሕዝቅኤል ነው የሚለው። የቀደም ትንቢተ ሕዝቅኤል ምዕራፍ 23 ነው ቅድም ያልኩሽ። ግን ለምሳሌ የሆነ ጽሁፍ ላይ በነቢይ ስም ሊሰይሙ ይችላሉ። አሁን የአሁኑ ጽሁፍ ላይ ለምሳሌ አሁን ዝም ብዬ እኔ የኢየሱስ እንደዚህ ምናምን ብለው የኢየሱስ ነው ማለት ነው አይደለም። ተነስቼ ዝም ብዬ እንትና ስም ስለተሰየመ አይደለም። ሁሉም ሰዎች እኮ ሲነሱ የእኛ ሃይማኖት እንደዚህ ነው ነው የሚሉት። አንቺ ትመረምሪያለሽ ነው። አንቺ በፍሬው ነው የምታውቂው። የሆነ ነገር ትክክል ነው ወይስ አይደለም የሚለውን በፍሬው ነው የምትመለከቸው። አሁን የፈለገ በነቢያት ስም ቢሰየም እንኳን ውስጡ ስለ ሴት ልጅ ጡትና ዳሌ ምናምን የሚያወራ መጽሐፍ ይህ የአምላክ መጽሐፍ ሊሆን አይችልም። አምላክ ራሱ ሁለት ሴቶችን አገባ ተብሎ ጭራሽ ደግሞ ሴቶቹ ማገጡብኝ፣ ከዛ ደግሞ ጭራሽ ደግሞ ትላልቅ ብልት ያላቸው እንደ አህያ ጋር ሄዱት። ይሄ እኮ ጭራሽ ይሄ እኮ አንቺ እንዲህ ምን ሆነሻል? ተይ እንጂ ታስከስ ሚስማር እንዳይዘብ። ይህ ትክክለኛ መጽሐፍ አይደለም። ይሄ የተጨመረ መጽሐፍ ነው። እኔ እስከማውቀው ድረስ መጽሐፍ ቅዱስ እውነትና ህይወት የሆነውን ነው፣ ትክክለኛ ማንነቱን ነው የሚያስተምረን እንጂ እስከ ዛሬ እንደዚህ አይነት ነገር ተምሬ አላውቅም፣ አይቼም አላውቅም። ይሄ እውነተኛ መጽሐፍ ነው። ያምር የተጨመረ ነው ስላሹ የትኛውም ሰዓት እንትን ትይዋለሽ። እሺ እርቃን እግዚአብሔር። ቆይ አንድ ነገር ሌላ ነገር ልጨምርልሽ። ቆይ እዚህ ያላችሁ መጀመሪያ እዚህ ያላችሁ ሰዎች ሁላችሁ ቪዲዮ አለ። እሺ ገብታችሁ ሼር አድርጉ። ልክ እንደገባችሁ ቅድም የለቀኩት ቪዲዮ አለ። ትገቡና መጀመሪያ ለምታገኙት ቪዲዮ አለ ያን ሼር ሪፖስት ምናምን አድርጉ። እኔ ማውራውን እየሰማችሁ ከሆነ እሺ ትንሽ ልጠብቃችሁ። ምንም አላወራም። ለማዳመጥ ከፈለጋችሁ ሼር ሪፖስት አድርጉ። ግቡና ደርሳችሁ ሼር ሪፖስት ምናምን አድርጉ። መጀመሪያ የተለቀቀ ቪዲዮ አለ። ሁላችሁ እዚህ ያላችሁ ሁላችሁ ማንም እንዳይቀር እንዴ ቀንሶ እንጂ እንዴ ምን ሆናችኋል? ሂዱ ደርሳችሁን አልኳችኋል እንዴ ደርሳችሁ ነው። ሼር ሪፖስት ምናምን አድርጋችሁ ነው። ሁላችሁ ደርሳችሁን ሁላችሁ። እሺ እንትን አንድ አካል አንድ አምላክ አሁን ተአምር ነው ብሎ 3 ዓመት አሁን አምላክ ለምሳሌ ተአምር ነው ብሎ ሰውን ራቁቱን 3 ዓመት ያዞራል ብለሽ ታምኛለሽ? እርቃን ራቁት ማለት ነው። እንደዛ አሉን እንግዲህ እንደዛ አሉ መጽሐፍ ቅዱስ ላይ እንግዲህ ኢሳያስን እንደዛ እንትን ብሎታል ይላሉ። እንግዲህ እኔ አሁን ይህንንም አልቀበልም። ለምሳሌ ኢሳያስ ምዕራፍ 20 ላይ ላንብብልሽ መጀመሪያ እዚህ ጋር በስልክ ኢሳያስ ምዕራፍ 20 ላይ ይኸው ትንቢተ ኢሳያስ ምዕራፍ 20 ቁጥር 2 እና 3 ላይ በዚህ ዓመት እግዚአብሔር የአሞጽን ልጅ ኢሳያስን ሂድ፣ ማቅህን ከወገብ አውጣ፣ ጫማን ከእግር አውልቅ ብሎ ተናገረው። እንዲህም አደረገ። ራቁቱንም ባዶ እግሩንም ሄድ። ጫማም ሳያደርግ ራቁቱንም ማለት ነው።
እግዚአብሔር ባሪያ ኢሳያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለታምራት ራቆቱንና ባዶ እግሩን ሄደ ይላል። 3 ዓመት እርቃን ተአምር ነው ተብሎ ማለት ነው። ይህ ተአምር ነው ወይስ እብደት? 3 ዓመት በቃ የመሰለ ራቆቱን 3 ዓመት ማለት ነው። ከእግዚአብሔር ነው ያዘዘው ነው የሚሉት ደግሞ ራቆቱ እኮ በመንፈሳዊ ላይፉን ነው የወጣው እንጂ ራቆት ልብስ አይደለም። እግዚአብሔር አብሮ በነበረው አረ ልብስ የሚለውን አላውቅም። እኔም አውቀው በመንፈሳዊ ላይፉ ከእግዚአብሔር እንደሸሸና እንደራቀ ከእግዚአብሔር ላይፍ ውስጥ የወጣ በራሱ መራ እንደዛ አይደለም የሚለው እዚህ ጋር እግዚአብሔር ኢሳያስን እኮ ነው እያዘዘው ነው። እግዚአብሔር ኢሳያስን እያዘዘው ነው። ሂድ አለው። ከዛ ማቅህን ከወገብ አውጣ። ታምር እኮ ለህዝቦች ለማሳየት ታምር ለህዝቦች ለማሳየት ማቅህን ከወገብ አውጣ፣ ጫማህንም አውልቅ አለው እና ከዛ እንዲሁ አደረገ ባሪያ ኢሳያስ። ከዛ እግዚአብሔር ባሪያ ኢሳያስ በኢትዮጵያ ግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሊሆን ተአምር እንዲሆን ነው ተአምር እንዲሆን ራቆቱንና ባዶ እግሩን ሄደ ይላል። ራቆቱን ተአምር እንዲሆን እርቃን ነበር ሲዞር ነበር እርቃን። አሁን አምላክ እንደዚያ ስንት ተአምር አለ። የማሳበድ ተአምር ሆነ እንዴ? እንዴ ልብስ አስወልቆ ማዞር ተአምር ነው ይሆን? አይችልም። እኔ ራቆት የሚለው ነገር በመጽሐፍ ቅዱስ የሚወጣ ብቻ ነው የማውቀው። አይደለ? ስለ መንፈስ ቅዱስ አይደለም የሚያወራው፣ እንደዚህ ነው የሚያወራው። ነፍሰ ጡር ቀደዱ የሚል ነገር ታውቂያለሽ? ነፍሰ ጡር ሴት ቀደዱ፣ እንደዚህ ነፍሰ ጡር መቅደድስ፣ ነፍሰ ጡር መቅደድ፣ እርጉዞቻቸው ይቀደዳሉ ይላል። ምን ትያለሽ? እርጉዞቻቸው ይቀደዳሉ መጽሐፍ ቅዱስ ማላይ ነው የሚለው። ላውጣልሽ አይደል? እንዲ ምን አስጨነቀሽ? ለመቀደድ ለምን ትቸኩያለሽ? እንደዛ ልበልሽ? መቸኮል አያስፈልግም እኮ። ነፍሰ ጡር ይቀደዳል የሚለውን ለማየት ትቸኩያለሽ? ታዲያ ቢያንስ ዋጠች እንጂ ምን ሆነሻል እንዴ? ነፍሰ ጡር ይቀደዳል የሚል ነገር ለማየት እሺ፣ ያው ሆሴ ላይ ነው። ያው ሆሴ ትንቢተ ሆሴ ጻፊው ከፈለግሽ ሆሴ ምዕራፍ 13 ቁጥር 16 ላይ ምን ይላል? ስለ ሰማሪያ እየተናገረ ስለ ሰማሪያ እየተናገረ ስለ ሰማሪያ ሀገር ነው የሚናገረው። ትንቢተ ሆሴ ምዕራፍ 13 ቁጥር 16 ምዕራፍ ስንት? 13 ምዕራፍ 13 ቁጥር 16 እሺ። ከዛ ይናገራል። ሰማሪያ በአምላኳ ላይ አምጻለች አለ። ከዛ ስለ ሀገር እያወራ ነው። ሰማሪያ በአምላኳ ላይ አምጻለች። ከዛ በደሏን ትሸክማለች፣ በሰይፍ ይወድቃሉ አለ። መጀመሪያ በሰይፍ ይወድቃሉ፣ በሰይፍ እንደሚወድቁ ተነገረ። ህፃናቶቻቸው ይፈጠፈጣሉ አለ። ህፃናትን መፈጥፈጥ አሳዩ። ህፃናትን መፈጥፈጥ ህፃናት መፈጥ ማለት የሆነ ከሆነ ነገር ወስዶ ከድንጋይ ጋር ማጋጨት ማለት ነው። ከሆነ ነገር ወስዶ ከድንጋይ ጋር ማጋጨት፣ ያ ህፃናትን መፈጥፈጥ ነው። ከዛ ቀጥለን ህፃናት አለቁ አይደለ? ቀጣይ ምንድን ነው? ሆድ ውስጥ ያለ አካል ነው። እርጉዞቻቸው ይቀደዳሉ ይላል። ያው እርጉዞቻቸው ይቀደዳሉ። ህፃናት ይፈጠፈጣሉ ብቻ ሳይሆን እርጉዞቻቸው ይቀደዳሉ ይላል። ይህ የአምላክ መጽሐፍ ነው። ነፍሰ ጡር ሆድ ውስጥ ያለ ነገር ይቀደዳል ማለት ህፃናት እርጉዞቻቸው ይቀደዳሉ ይላል። እርጉዝ መቅደድ አምላክ እንደዚህ አይነት ነገር ያዛልት ያለሽ እርጉዞች ይቀደዳሉ የሚል ነገር አስቢ። ሆድ ውስጥ ማህፀን ውስጥ ገና እኮ አልወጣም እኮ ልጁ ገና ምን አውቆ ነው? አስቡት። ገና ውስጥ ሆኖ ቢላዋ ሲገባ ሆዱ ላይ ማለት ነው። ቢላዋ ጠቅ ምን በቃ አይታወቅም። ማብራሪያ የሚሰጠው ሰው ላይ የለም። ገና ዓለምን ሳያየ ተቀዶ ነው እዛ የጀመረው። ህፃናቶች ዓለምን ያየዋት ገና ምንም የማያውቁ አካላትም ህፃናቶቻቸው ይፈጠፈጣሉ ይላል። ይሄ በጣም የሚፈስ ነው። በጣም እኛ ህፃናቶች ምናምን እንደዚህ እንጃ። እንግዲህ የአምላክ ቃል የተባለው እንግዲህ መጽሐፍ ቅዱስ እንደዚህ ለዛ እኛ መጽሐፍ ቅዱስ እኔ አልቀበልም። ለምሳሌ ለዛ እንደዚህ አይነት ነገር አምላክን የሚያቆሽሽ ነው። አምላክ ማያደርጋቸውን ለምሳሌ ቅድም እንደነገርኩ ስለ ጡት ስለምናምን ማግባት ብልት
ቁመታቸው ረዘም ያሉ ቦታ ሄዱብኝ፣ ማገጡብኝ ምናምን። ይሄ እኮ ሰው ራሱ መጥቶ እንደዛ ቢል እኔ ይደብራል። እንኳን አምላክ እርቃን ማዞር፣ አፍንጫቸው ደፍጣጣ ስለሆነ እንዳይመጡ ምናምን፣ ይሄ ሰዋዊ ነገር ነው፣ ጠቅላላ ሰዋዊ ነገር ነው። ስለዚህ ለዛ እኛ መጽሐፍ ቅዱስ ያምላክ ቃል ነው ብለን እኛ አንድ እስኪ ቀለል ያለ ነገር ልጠይቅሽ፣ ቀለል ያለ ነገር ልጠይቅሽ። ለምሳሌ እንትን የሆነ ሀሳብ መጣልኝና ሁለት ወንዶች ቢጣሉ ማለት ሲል ጠይቅሽ፣ ሁለት ወንዶች ቢጣሉ ከዛ አንደኛዋ ባሏ ነው አንደኛው የሚጣለው ማለት ነው። ከዛ ባሏ እየተደበደበ ነው፣ ባሏን የሆነ ሰው እየደበደበው ነው፣ አንድ ሴት ማለት ነው። ባሏን እንደዛ እየደበደበው ነው እና ምን ታድርግ? መሀል ላይ ከተቀላቀለች እሷንም ሊደበድባት ነው። እዚህ ምን አደረገች? በቃ የሆነ ሰውየው ደካማ ጎኑን ያው ብዙ ጊዜ ለሴቶች ራሱ እኮ ትሬኒንግ ይሰጣል አይደል? ስልጠና ስፖርት ምናምን ሲሉ ወንዶች ስለሚሆኑ በጉልበት ልታሸንፊያቸው አትችይም። አንዳንዴ ለማታሸንፊያቸው ሰዎች አሉ። ለምሳሌ በጣም ስትሮንግ ጡንቻ ያለውን ሰው ሄደሽ አሁን እግርሽን ብታነሺ ምናምን ነገር የሆነ ዝንብ ያረፈበት ሁላ ሊመስለው ይችላል። አንዴ ገፍቶ ሊጥልሽ ይችላል። አንዴ ማለት ነው። አንዴ እንዲህ ከገፋሽ ተወቂ ትችላለች። ለዛ ለሴቶች ምንድን ነው የሚነገረው? የወንድ ልጅ ደካማ ጎኖቹን ላይ ጥቃት ማድረስ፣ ጥቃት በሚመጣ ሰዓት ላይ ማለት ነው። እንደዛ ነው የሚሆነው። ለዛ እሷ ባሏ እየተደበደበ ነው። ለምሳሌ ደካማ ጎኖች ምንድን ናቸው? አይን አለ ለምሳሌ ደካማ ነው። የአንገት አካባቢ ላይ ደካማ ነው። የብልት አካባቢ ደካማ ነው። ገባሻ? እነዛ ቦታ ላይ ወዲያው ሴንሲቲቭ ቦታዎች ናቸው። እሷ ባሏ እየተደበደበ ባሏን ለማዳን ምን ታደርግልሻለች? ባሏን ለማዳን ሄዳ የሰውየውን ብልት ትይዝና ታስጥለዋለች። ከዛ ባሏ ዳነ፣ ተረፈ። ባሏን አዳነች። መጽሐፍ ቅዱስ ምን እንደሚል ታውቂያለሽ? በዚህ ጉዳይ እጇን ቁረጧት ነው የሚለው። እጇን ቁረጧት ባሏ በቃ ብልት ነካች በሚል ሰበብ ማለት ነው። ባሏን ለማዳን እኮ ታገለች እና ይገደል፣ እጇን ቁረጥ። የሰው መሆኑ እንደዚህ የሚታወቀው ሰዋዊ መሆኑ ማለት ነው። እጇን ቁረጥ ይላል። አንቺ ለምሳሌ ባልሽ ወይ አባትሽ እየተደበደበ ምንም ነገር ነው የምታደርጊው ለማስጣል። አባትሽን አድነሽ እንኳን ባልሽን አድነሽ እንኳን መጽሐፍ ቅዱስ በቀጥ ብልት ነካች። በቃ እንዲህ ለምንድን የነካችሁ? መንካት ፈልጋ እኮ አይደለም፣ ሰው ለማስጣል ነው። አይ በቃ ነካች፣ እጇን ቁረጡ። ይኸውን አምላክ እንደዚህ የሚፈርድ ይመስልሻል? አስቢው፣ ያቺ ሴት ለባሏን እያስጣለች አይ ብልት ነክተሻል፣ እጅሽ መቆረጥ አለበት ስትባል ማለት ነው። ምን ትያለሽ በዚህ ጉዳይ? ውስጥ ነው የሚለው አላሳይሻል። እኔ ገርሞኝ ጀግና ተብላ ትሸለማለች ብዬ ስጠብቅ ጭራሽ እጇን ቁረጥ ተባለ። እኔ ጀግና ተብላ ነው ለሜዳሊያ ሊሰጣት የሚገባውላ። ያው ኦሪት ዘዳግም ምዕራፍ 25 ቁጥር 11 ላይ ያው ቁጥር 11 ላይ ኦሪት ዘዳግም ምዕራፍ 25 ቁጥር 11 ቁጥር ስንት? ቁጥር 11 ዘዳግም ምዕራፍ 25 ቁጥር 11 ያው የተሻለ ይኸው እዚህ ጋር ሁለት ሰዎች አለ ሲናገር ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛዋ ሚስት ባሏን ከሚመታው ሰው ታድን ዘንድ ይላል። ሲናገር ያው የአንደኛው ሚስት ባሏን ከሚመታው ሰው ታድን ዘንድ ነው የሚለው። ሌላ ነገር ፈልጋ አይደለም የሚለው። ለማዳን ባሏን ለማዳን ታድነው ዘንድ ብትቀርብ እጇን ዘልታ ብልቱን እጇን ቁረጥ፣ አይና ያራራላት እንዴ! እሷ ባሏን ለማዳን እየታገለች እኮ ነው። አሁን ምንድን ነው የሚባለው? በቃ ሰዋዊ ነገር ነው። ሰዋዊ ነገር በቃ ሰው ያዘጋጀው መጽሐፍ ሲሆን እንደዚህ ነው። በቃ አሁን ይህን ቦታ የጻፈው ሰው በቃ ብልት አትንካ የሚል ነገር ጭንቅላቱ ላይ አለ። የራስ መከላከል የሚባለው ነገር እንትን አይለው። እሷ የልጆቹ አባት እየተመታ እናት እያየ ትሙት እጇን ቁረጥ፣ ማን ነው ቁረጥ የሚለው እያለ ኮሜንት ላይ ይኸው እጇን ዘርግታ ብልቱን ብትይዝ የቁጥር 12 ላይ እጇን ቁረጥ አይንህም አትራራላት ይላል። እጇን ቁረጥ ቁጥር 12 ላይ እጇን ቁረጥ ይላል። እንግዲህ አትራሩላት ይላል። ጻፊው ማን ነው? በጣም ነው እንግዲህ እንዲህ የኦሪት ህግ እኮ ነው። ከእግዚአብሔር አለ እንዲህ የኦሪት ህግ
መቼስ እኮ ሁሉ መጽሐፍ እኮ እግዚአብሔር አልጻፈም፣ በትእዛዝ ነው የተጻፈ እኮ እግዚአብሔር እስትንፋስ ስላለበት እኮ ነው። እስትንፋስ እዚህ ላይ መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱስ ላይ የተካተቱ ጽሁፎች በአጠቃላይ አምላክ ወይ በቀጥታ ወይ በተዘዋዋሪ ስለተሳተፈበት ነው እንጂ የአምላክ ቃል እኮ ሊሆን አይችልም። እንደዛ እኮንማ ለምሳሌ አንቺና የሌላ ሰው ንግግር እኮ እዚህ ላይ የሚካተትበት እንደ ህግ ሆኖ ይህን ተከተሉት ተብሎ ሲገባ የአምላክ ቃል ስለሆነ ነው የሚገባው። እንደዛ ነው የሚታመኑ የአምላክ ቃል ስለሆነ የሚገባው እንዲመሩበት ማለት ነው። ጸሐፊ ኦሪትን የጻፈው ማን እንደሆነ አይታወቅም። ሙሴን የጻፈው ነው የሚባለው በቤተ ክርስቲያን ሙሴ የጻፈው ሙሴ መጽሐፍ ላይ ብዙ ሰው ነው የጻፈው። ማን ጻፈው? የጻፈ እኮ እያንዳንዱ ማን እንደጻፈ ማን እንዳቋረጠ በማላይ እንደቆመ እኮ መጽሐፍ ቅዱስ እያንዳንዱን እውነታውን ይነግራል እኮ። እኔ እስከ ማድረስ ማን እንደሚል አይናገር የሚል መጽሐፍ አላውቅም።